አብርሃም ለኤፍሬም እንግዲህ ሁሉም ነገር ጊዜው ይፈታዋል። ከዚህ በፊትም ልጅ አለ ተብዬ ነበረ፣ ግን ልጅ እንደሌለኝ ተረጋግጦ ከዛ በኋላ ሴትዮዋ ልጇን ይዛ ሄዳለች። ይሄም ደግሞ ነገ ምን እንደሚፈጠር ስለማይታወቅ እኔ ከአንተ ጋር መጣላት አልፈልግም ብሏል። ነገ ምን እንደሚፈጠር አይታወቅም። ልጅ አለክ ተብዬ ነበረ፣ ግን ዛሬ ልጁ የኔ አይደለም አለ። እንግዲህ ከዚህ በፊት ነፃነት ነው የምትባለው የአብርሃም ልጅ ነው ብላ ይዛ መጣ ዩቱብ ከፍታ ምናምን ምናምን ነው ተመልሳ ሄደችው። እሷ እንኳን ተቸግራ ይቅርታ ጠይቃ ነው ተመልሳ ሄደችው ማለት ነው። ነገ ደግሞ ሄርሜላም ልክ እንደ ልጁ እንደምትሄድ አስረግጦ እየነገረን ነው ከገባን ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ አብርሃም ዛሬ ትላንት ኤፍዬን አስቀይሞት አናዶት ስለነበረ ዛሬ በግልጽ ተናግሯል። እንግዲህ ያሉበትን ነገር እኔ የነገን እኔ ፈጣሪና እኔ ብቻ ነው የምናውቀው። ፈጣሪ ነው የሚያውቀው፣ እኔ የማውቀው ነገር የለም። ግን አንተ ነገር ሌላ ነገር ሆኖ ተቀይሮ መጥቶ እኔ እናንተ ወንድማማቾች ነን፣ መጣላት መቀያየም የለብንም። ስለዚህ በተፈጠረው ነገር እኔ እናንተ እንጣላ በማለት የነገውን ፈጣሪ ያውቃል። ከዚህ በፊት ልጅ አለ ተብዬ ልጁ የኔ አይደለም። ስለዚህ ይሄም ደግሞ ነገ ምን እንደሚሆን እውነቱን ምን እንዳለ ሳታቅ አንተ በእኛ አትፍረድ፣ በእኔ አትፍረድ ብሏል። እንግዲህ ይሄ ማለት ደግሞ እኔና ሄርሜላ ነገ እንለያያለን። ልክ እንደ ልጁ ልጅ መጥቷል ተብሎ ድራማቸው ሰርቶ ምናምን ነው ለአንድ ወር ለሁለት ወር ሰርቶ ነው ከዛ በኋላ ሄርሜላ የመጣቸው አይደለ? ስለዚህ ሄርሜላም ነገ እንደምትሄድ አስረግጦ በደንብ አድርጎ በግልጽ ለኛ እየነገረን ነው። ግን አንዳንዶቻቸው ደግሞ በተለይ ሄርሜላ ደጋፊዎች፣ የዝሙት ደጋፊዎች ያልገባችሁ እኛ ምን አድርገን እኮ ጆሮአችሁ ላይ አናስር። እንግዲህ ሰው ይነገረዋል እንጂ አይታሰርበት አይደለ? በአንዱ አፍሳችሁ በአንዱ ትሰማላችሁ። ቢያንስ እስኪ የአብርሃምን ንግግር በደንብ አድርጋችሁ ቪዲዮን አለፍ ሳታደርጉ አብርሃም የሚያወራበትን ፓርት በደንብ አድርጋችሁ ምን አይነት ንግግሮችን እንደሚናገር ለሄርሜላ ነው። ይሄ እንግዲህ ከገባችሁ የሄርሜላ እህቶች ተብዬ ማለት